ለደዌ ወሕማም እንበለጻማ ወድካም አበከመዮም ያጽሐን ያጽሕክሙ በፍስሐ ወሰላም። ክቡር አባታችን መልአከ ፀሐይ ቆሞስ አባ ገብረስላሴ የደብራችን አስተዳዳሪ፣ አየተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን እንዲሁም ምዕመናን ሁላችሁ እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ቸርነቱ የባህሪ የሆነ እግዚአብሔር አምላካችን ለዚህ ዕለት ያደረሰን የጠራን የሰበሰበን አምላክ ክብር ምስጋና ደርሶ ይሁን። የተወሰነ ደቂቃ ያክል የእግዚአብሔር ቃል እንነጋገራለን። የመነሻ ቃል የሚሆነን የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ከከተማ ሲመለስ ተራበ በሚል ቃል እንነጋገራለን። እግዚአብሔር አምላካችን ምስጢሩን ይግለጥልን። እኛም ደግሞ ተምረን አውቀን ተረድተን የእግዚአብሔርን ቃል ፈጽመን የክብሩ ወራሾች እንድንሆን አምላካችን ይርዳል። እንግዲህ በቤተክርስቲያናችን ስርዓት መሰረት አበው አባቶቻችን ሊቃውንትን ባስቀመጡልን መሰረት ይህ ሳምንት ሰሙነ ሕማማት የጌታችን መከራው፣ ስቃዩ፣ ግርፋቱ፣ መንገላታቱ፣ ምክሩ በሙሉ የፈጸማቸው ነገሮች ሁሉ የተፈጸሙበት ሳምንት ነው። ለእኛም ደግሞ የመዳናችን ቀን እየቀረበ የመጣበት ወቅት ነው። እንግዲህ አንድ ሰው ከሕመሙ ሊፈወስ ሊድን ሲጀምር ያው መከራው፣ ስቃዩ፣ ፈተና ይበዛበታልና ጌታችንም የመጣበትን ዓላማ ሰው የሆነበትን ዓላማ ከእመቤታችን ከቅድስት ድንግል ማርያም የተገኘበትን ዋናውን ዓላማ ሊፈጽም የተቃረበበት ወቅት እንደመሆኑ መጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ብዙ ስቃዮች በርትተዋል። ያም በመሆኑ ሰሙነ ሕማማት የሕማማት ሳምንት የመከራው ሳምንት ተብሎ ይጠራል። እያንዳንዱ ዕለት እንደሚታወቀው በቤተ ክርስቲያናችን ስርዓት መሰረት ሊነገሩ ሊታሰቡ የሚገባቸው በዕለተ ሰኞ፣ በዕለተ ሰሉይ፣ በዕለተ ሰሉስ፣ በዕለተ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ የራሳቸው የሆነ ስያሜዎች አሏቸው። በዛሬው ዕለትም ጌታችን መድኃኒታችን ኢየሱስ ክርስቶስ በጉልህ ከፈጸማቸው መካከል የሚጠቀሱ ሁለት ነገሮች በዕለተ ሰሉይ ወይም በዛሬው በሰኞ ቀን ስለ አንጽሖተ ቤተ መቅደስና ስለ በለስ መረገም የሚነገርበት የሚዘከርበት ትምህርት የሚሰጥበት ከዚያ ደግሞ እኛ ተምረን ያንን ተግባራዊ የምናደርግበት የዛሬ እንደዚህ መሰባሰባችን ዕለት ዕለት ወደ ቤተክርስቲያን መምጣታችንን ለማያልፈው ዓለም ለዘላለም ለምንኖርበት ስንቅን ለመሰብሰብ ነው እዚህ የምንገኘው። ሌላ ዓላማ የለውም። ሁሉም በየቤቱ ደርቶት መቀመጥ ሳይራብ ሳይጠማ ሳይሰግድ ሳይጾም ሳይጸልይ መቀመጥ ይችላል። ግን ዋናው ዓላማው ቤተክርስቲያን የምንገኝበት በበደል በኃጢአት ወድቀን ከሆነ ንስሐ ገብተን ልንመለስ ተጸጽተን ልንመለስ ያስቀየምነውን የበደልነውን ይቅር ብለን ልንመለስ ነውና ከበደል ከኃጢአት ለመንጻት ነው። ወንጌል የተነገረው የጌታ ሐዋርያትም ነቢያትም መምህራንም የተናገሩትን መድረክ ላይ የሚነገረው እኛ ተምረን እንድንቀየርበት እንጂ እንደሌላው ተረት መጽሐፍ ወይም እንደ ፊክሽን ሰምተነው የምንሄድ አይደለም። ይሄ እግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ እኛን የሚያንጸን ነው። አንጽሖተ ቤተ መቅደስ ነው አሉ ብለናል። ያ ማለትን ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደሱ ያለውን ይሄ የአባቴ ቤት ይባላል፣ የሌቦች የነጋዴዎች የሽፍቶች ቤት አይደለም፣ ከዚህ ውጡ ብሎ ንግዳቸውን ገለባበጠ ይላል እና ጠርጎ ያወጣበት ቀን ነው። ይሄ በአንድ መንገድ ስናየው በወቅቱ ይነግዱ ያተርፉ የነበሩ የማይገባውን ስራ ይሰሩ የነበሩትን እነሱን ለማስወጣት ነው። በሌላ መንገድ ቤተ መቅደሱን ያነጻበት ያጸዳበት ቀን ነው ስንል እኛን ነው። የሰው ልጆች የእግዚአብሔር ቤተ መቅደሶች ናቸው። እኛ ቤተ መቅደስ ብለን እንጠራለን። ስለዚህ ወደ አዲስ ኪዳን ስንሸጋገር፣ ወደ ስጋው ደሙ ስንሸጋገር
በኦሪቱ የነበረውን የማይገባ ሕግና ስርዓት በውስጥ የነበረውን መርገምና ኃጢአት ከኛ ዘንድ አጽድቶ እውነተኛ የሆነውን መንገድ በውስጣችን ለመትከል ነው። እግዚአብሔር ንጹሕ ልብን ይፈጥርልን ዘንድ የአምላካችን ቅዱስ ፈቃድ ይሆንልን። ይሄ ነው ዋናው ዓላማው። ስለዚህ አንጽሖተ ቤተ መቅደስ ስንል የኛ ቤተ መቅደስ ነው። ራሳችንን ማንጻት ማጽዳት ጌታ ከመሰቀሉ ወይንም ደግሞ ዕለተ ሐሙስ ከመድረሷ በፊት ያ ሥጋ ወደሙን ከመስጠቱ በፊት የሰው ልጆች ንጹሕ መሆን አለበት። አንድ በመጽሐፍ ቅዱስ ሁልጊዜ ደግመን ደጋግመን የምናነበዋለን። በዮሐንስ ወንጌል ምዕራፍ 8 ላይ ያችን ሴት የከሰሷት ሰዎች ማለት ነው ወደ አምላክ ይዘዋት ሄዱ። ያንን መሳል ያለብን እንደው እኛ ሌላውን ከሳሹን እስቲ ራሳችንን እንሳለው። እነዚያ ሰዎች ንጹሕ አድርገው ነው ራሳቸውን ሄዱ እና ይችን ሴት እንአዋቅሳታለን፣ እንከሳታለን፣ እናስቀጣታለን። ዓላማው ሌላ ቢሆንም ብቻ ግን ንጹሕ ነን ብለው ነው ሄዱት። ግን ሲከሷት ጌታ ምንድን ነው ያለ? ከእናንተ መካከል ምን የሌለበት ንገሩኝ። ምን የሌለበት ነው ያለው? ኃጢአት የሌለበት። ግን ኃጢአት የሌለበት ነበር ከነሱ መካከል አልነበረም። ሁሉም ኃጢአተኞች ስለሆኑ ከሳሾቿ ጥለዋትን የሄዱት። የሚገርመው ተከሳሿም ኃጢአተኛ ናት። በነገራችን እውነትም ነው። ጌታ ግን ይቅር አላት። የኔና የእናንተ አምላክ ይቅር ባይ አምላክ ስለሆነ ነው። ስለዚህ ያንን በደላችንን ኃጢአታችንን ይፍቅ ዘንድ ቤተ መቅደሱን አጸዳ ነው። ደግመን በደል እንዳንሰራ። አሁን እዚህ ላይ የሚሰራው የዛች ሴት ነው። እነዛ የሸሹትን አይደለም። እነሱማ ድሮ የማያምኑ እንዲያውም የሰቀሉት ናቸው። ደሙ ላዕሌነ ወላዕለ ውሉድነ። የዚህ ሰው ደም በእኛ ብቻ አይደለም ለዘላለም በልጆቻችን ላይ ይሁን ብለው ወስነው ፈርደው ነው የሄዱት። የሚገርመው ግን የዛች ሴት ነው። ዳግም አትበድይ፣ እኔ ግን ይቅር ብዬሻለሁ። እግዚአብሔር አምላክ ይቅር ይበላል። ስለዚህ ይቅር ብዬሻለሁ ሂጂ አላት። ዳግመሽ ግን ምን አትበይ፣ አትበድይ። ስለዚህ እኔና እናንተ እግዚአብሔር አንዴ አንጽቶን ሊሆን ይችላል። በሥጋ ወደሙ ታትመን ሊሆን ይችላል። በቤተ ክርስቲያን እንመላለሳለን፣ ሥጋ ወደሙ እንቀበላለን፣ ምጽዋት እንሰጣለን፣ ስዕለት እንሰጣለን፣ መባውን እናቀርባለን፣ እንሰግዳለን፣ እንጾማለን፣ እንጸልያለን፣ እናስቀድሳለን፣ ሰዓታት እንቆማለን፣ ማህሌት እንቆማለን። ይሄ ሁሉ ሆኖ ግን በደል በውስጣችን ይኖራል። ደግመን እንደዛች ሴት ልንበድል እንችላለን። ስለዚህ በንስሐ ራሳችንን ማጠብ ይገባል። ሁለተኛው ስለ በለስ መረገም ነው። ዛሬ በቤተ ክርስቲያናችን የሚታሰበው በለስን የረገመበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትናንትና እንደምታውቁት በደብራችንም በመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም እጅግ ደስ የሚለው የትኛውም ዓለም ላይ እንሄድ፣ የትኛውም ክፍል ላይ እንሄድ፣ ስርዓቷ አንድ ነው፣ አይለወጥም። ሰዓቱም አይለወጥም፣ ስርዓቱም አይለወጥም። እንደ ሀገሩ ሁኔታ ተብሎ የሚቀየር ነገር የለም። እውነተኛዋ ስርዓት መሆኗን የምታውቋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ነው። እስቲ ሌሎችን እንይ። እዚህ የምንኖርበት አውስትራሊያ እንዲያው አንዱን እንውሰድ፣ ካቶሊክን እንውሰድ። የእነሱን ስርዓት እዩት። እዚህ አውስትራሊያ ላይ የሚተገበረው ነው። ደግሞ ኢትዮጵያ ላይ ያለውን እንየው። የሚገርም እኮ ነው። ኢትዮጵያ ላይ እኮ እንደኛ ታቦት አላቸው። ካቶሊክ ታቦት አለ። የሚገርም ነው። ታቦት አላቸው፣ ማህሌት ይቆማሉ። ማህሌት እኮ የላቸው። እንደየሀገሩ ይቀያየራል። ያ ዓላማው ምንድን ነው ካላችሁኝ፣ ሰውን መሰብሰብና መያዝ ለጥቅም ራስን ማዘጋጀት እንጂ ለመንግስተ ሰማያት መውረሻ መንገድ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አውሮፓም ሄዱ፣ አሜሪካም ሄዱ፣ ኤዥያም ሄዱ፣ አረብ ሀገርም ሄዱ፣ ኢትዮጵያም ሄዱ፣ የትኛውም አፍሪካ ሀገር ሄዱ፣ እዚህም አውስትራሊያ ስርዓቱ አንድ ነው፣ አይለወጥም። ቅዳሴው አንድ ነው፣ ማህሌቱ አንድ ነው፣ ሰዓታቱ አንድ ነው። እውነተኛዋ ቤተክርስቲያን ውስጥ ነው ያለ ነው እና በዚህች በእውነተኛዋ ቤተክርስቲያን ውስጥ ስንኖር እግዚአብሔርን አክብረን ነው። ወንጌል የሚነገረው ያኔ በታሪክ እነሱ የሰሩት ነው ብለን እንድናልፈው አይደለም። እንደ ታሪክ ተርከነው የኛ የራሳችንን የሆነ ታሪክ አለን፣ የነዛ ደግሞ የራሳቸው ታሪክ ነው፣ ይሄ እኮ ታሪክ ነው ተብሎ የሚታለፍ አይደለም። ያ ህይወት ነው።
ሕይወት ነው። ጌታ በወንጌል ያስቀመጠው ለእኔና ለእናንተ መሰረት ነው። እዚህ ሲነበብ የነበረው ሁሉ ለእኔና ለእናንተ የሰማይ መንገድ ድልድይ ነው። መቼም ዘመድ አዝማድ፣ የቅርብ ቤተሰብ፣ ወንድም እህት፣ አባት እናት፣ አያት አክስትም ሊሆን ይችላል። ያልሞተበት የለም። የተመለሰ ግን አለ ወይ ንገሩ? የለም። እኛም ተራችን ነው የምንጠብቀው። አንድ መጽሐፍ ቅዱስ ውስጥ ሌላው ደግሞ ሁልጊዜ የሚገርመኝን ልንገራችሁ። በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ላይ ያ ባለጸጋው ሀብታሙ የቀጭን ፈትል ልብስ የሚለብሰው እና ድሃው አልዓዛር በጣም ነው የሚገርመኝ ሁልጊዜ ታሪክ እና ያ ባለጸጋው ይበላው ከነበረው ምግብ ይበላ ዘንድ ሁሌ እንዲያውም ምግቡን አይደለም የሚፈልገው የሱ ውሾች ከሚበሉት ከሚወድቀው ከውሾች እኩል እንዲበላ የሚመኝ አልዓዛር የሚባል ምስኪን ድሃ ሰው ነበር። እንዲያውም በቁስል የተመታ ነው የሚለው ታሪኩ። ምስኪን ነው። ያ ደግሞ ባለጸጋ ነው። ረሃብ ምን እንደሆነ እንኳን አያውቅም። አይቶ አያውቅም። ርቦት አያውቅም። ጠምቶት አያውቅም። እንዲያውም ከምግብ ምግብ እያመራረጠ አይመቸውም። እንደ ዛሬው ዘመን ማለት ነው። እዚህ እንደምንኖርበት አይመችን አይደል? ለስጋችን መርጠን ጨው ስኳሩ ብለን ተጨንቀን ልክ እንደዛ ማለት ነው። እዚህ አውስትራሊያ ምግብ ከተረፈ እንደፋዋለን አይደል? ሀገራችን ደግሞ የሚበላ የሚጠጣ አጥቶ ተቸግሮ ይሄ ወቅቱ ለእኔና ለእናንተ ችግረኞችን የምንረዳበት ወቅትም ጭምር ነው። ከእግዚአብሔር ጋር እንዲያገናኘን በዚህ ወቅት ብቻ ሳይሆን ሁሌም ይረዳል፣ ግን በይበልጥ ለማለት ነው። እና ሞት አይቀርም። የሚገርም ነው። ቀድሞ ግን ያ ምስኪኑ ሞተ። ነገር ግን ድሃ ቢሆንም ንጹሕ ሰው ስለሆነ ስላልበደለ ስላላጠፋ በድህነቱ አይደለም የጸደቀው። ድሃም ሆኖ እግዚአብሔርን ያላማረረ ንጹሕ ሰው ነው። የዋህ ደግ ሰው ነው። እናም ይላል ሲሞት በአብርሃም እቅፍ በገነት ተቀመጠ ይላል። በአብርሃም እቅፍ ያስቀምጠን። በእውነት ተቀመጠ። በአብርሃም እቅፍ መቀመጥ ምን ያክል መታደል ነው! ምንም ባለጸጋ ቢሆኑም ቢተርፈንም ቢሞላንም ኃይለኛ፣ ጉልበተኛ፣ ነገረኛ፣ ምቀኛ፣ ተንኮለኛ ብንሆን በሞታችን ግን አይቀርም። እንቀራለን ወገኖች፣ እንሞታለን። ጊዜው ወቅቱ ሲደርስ እንሞታለን። እግዚአብሔር ክፉ እየተመኘው አይደለም። ከዚህ ወጥተን ቤታችን ስለመድረሳችን እግዚአብሔር ነው የሚያውቀው። አይደለም እግዚአብሔር ነው የሚያውቀው። ያ ባለጸጋ ሞተ። ነገር ግን በአብርሃም እቅፍ አይደለም የተቀመጠው፣ በሰይጣን በዲያብሎስ በጥልቁ እቅፍ ተቀመጠ እና አሻግሮ ሲያይ እንግዲህ ታሪኩ ነው የሚነግረን እኛ እንማርበት ዘንድ ማዶና ማዶ ናቸው ገነትና ሲኦል። እና በሲኦል ውስጥ በስቃይ ያለ ባለጸጋ ያ በሱ ቤት ይለምን የነበረው ምስኪን ግን ማዶ ላይ በአብርሃም እቅፍ ቁጭ ብሎ ደስ የሚል ድምፁ የሚያምር አንዳንዴ እኮ ለጆሮአችን ይጥም ዘንድ ውሃ በአርቲፊሻል ሰርተን ደስ ይለናል አይደል? እንቅልፍ ይወስደናል። ልክ ያን ያያል፣ ይመለከታል። ልዩ ብርሃን አለ፣ ልዩ አበባ አለ። መዓዛው ከርቀት የሚሸት ይመስላል፣ ግን ለእሱ አይሸተው። ሲያየው ግን በደስታ ነው የሚኖረው። እሱ ግን በእሳት እየተቃጠለ በውሃ ጥም ነው። ያን ምስኪን አይደለም የጠየቀው፣ አብርሃም ጠየቀው። አብርሃም እባክህን አንተ ዳልልህም ድፍረት የለኝም እኔ በደለኛ ኃጢአተኛ ነኝ አለ ያ ባለጸጋ። ነገር ግን አልዓዛርን እንዲያው ቢያንስ በጣቱ እንኳ ውሃ ነክሮ ምላሴን ያርጥልኝ ተቃጠልኳል። እግዚአብሔር ከመቃጠል ያድነን አለው። በዚህን ሰዓት አብርሃም ምን አለው? ወደ እኛና ወደ እናንተ መመላለሻ መንገድ ድልድይ የለምና አይሆንም አለው። አሁን ምንም አማራጭ የለውም። ሰው ምንድን ነው ያለው መሰላችሁ? እንግዲያውስ እባክህ እኔ በዚህ እየተቃጠልኩ ነውና በምድር ላይ 5 ወንድሞች አሉኝ። እባክህ ከእናንተ መካከል አንድ ሰው ላክና ያስተምራቸው። አይ እንግዲህ የቀመሰው ነው የሚያውቀው። የእኛ አሁን ስላላየ ነው ብዙ አይመስልም። አሁን ሰውን ስናስቀየም፣ ሰውን ስንበድል፣ ስንቀየም፣ ስናጠፋ፣ ስንሳደብ፣ ስናማ ምንም አይመስልንም። እንደ ቀላል ነገር ነው የምናየው፣ እንደ ተራ ነገር ነው የምናየው አይደል?
በምድር ላይ ሲኖር እንደ ተራ ነገር ነው ያየው። ሲቀምሰው ግን ለራሱ አይደለም። ለማን አሰበ? ለወንድሞቹ አሰበ። እኔ የመጣሁበት እንዳይገቡ እባክህን አለ። ዋናው ልጠቅስ የፈለኩት ይሄን አይደለም፣ አብርሃም የተናገረውን። አብርሃም የተናገረው አብርሃም ምን አለው መሰላችሁ? አይ ከዚህ የሚሄድ ሰው የለም፣ ይልቁንስ ሙሴና ነቢያት አሉላቸው እነሱን ይስሙ። ማንና ማንን አለ? ሙሴና ነቢያት አሉላቸው። እነማንን ይስሙ? እነሱን ይስሙ። ያ ማለት የሙሴ መጻሕፍት፣ የነቢያት መጻሕፍት፣ የቅዱሳት መጻሕፍት ወንጌሉ አለ። እሱን ተማሩ። ሕይወት እዛ ነው። ከሰማይ መጥቶ ሰው ወርዶ ሲኦል እንዲህ ነው፣ ይሄውን የኮዛ ተቃጥዬ እኔም እንዳትቃጠሉ ብሎ የሚነግረን ከሞተ ወገኖቻችን መካከል መጥቶ የሚነግረን ማንም የለም። የሚነግረን ወንጌሉ ነው። ወንጌሉን መፈጸም ነው። ወንጌሉን ማድረግ ነው። ሕጉን መፈጸም ነው። ያንን የምናደርግ ከሆነ ከእግዚአብሔር ጋር እንገናኛለን። ስለዚህ የሞቱ ወገኖቻችን የት ጋር እንዳሉ እሱ መድኃኒዓለም ነው የሚያውቀው። እኛም ስንሄድ እሱ መድኃኒዓለም ነው የሚያውቀው። ግን ከዚህ ማበጀት እንችላለን። ስለዚህ በለስ ተራበ የሚለውን ተናግሬ ያቆማል። ከከተማ ሲወጣ ተራበ ይላል ጌታ ኢየሱስ ክርስቶስ በሆሳዕና ዕለት ቢታንያ አድሮ በማግስቱ ወደ ከተማ ሲሄድ ተራበ ይላል እና በርቀት አንዲት በለስ አየ ይላል። ስለዚህ ያቺ በለስ በርቀት የማያት በለስ ፍሬ ይኖርባታልና ስለተራብኩኝ እበላለሁ ብሎ ሄደ ይላል። ማን ሄደው? ተናገሩ እንጂ ደከማችሁ እንዴ? ማን ሄደው? ጌታ ኢየሱስ ክርስቶስ። ከማን ጋር? ከደቀ መዛሙርቱ ጋር ሄደ። እበላለሁ ብሎ ተስፋ አድርጎ ያችን በለስ ሄደ ይላል። ሲሄድ ግን ምን አላገኘባትም? ፍሬ አላገኘባትም። ከዛስ ምን አደረገ? ረገማት አይደል የሚለው? ለዘላለም ፍሬ አይገኝብሽ ብሎ ረገማት። እግዚአብሔር ከርግማን ይሰውራል። ረገማት። አሁን አንድ እዚህ ቁም ነገር እኔ ጌታ በርቀት ያችን በለስ አይቶ እበላለሁ ብሎ ጌታ የማያውቅ ነው እንዴ? አያውቅም እንዴ? ልብና ኩላሊትን የሚመረምር ያቺ በለስ ፍሬ ይኖርባት አይኖርባት ጌታ ያውቃል። ግን ሄደ ይላል። አንደኛው በለስ ያለው ኦሪትን ነው። የኦሪት ማለፏን ሲናገር ነው። በለስ ያለው ቤተ እስራኤልን ነው። እነሱን ነው የረገማቸው። በለስ ማለት የአዳም ኃጢአት ነው። የአዳምን ኃጢአት ሲያስወግድ ነው። በለስ ማለት የእኛም ኃጢአት ነው። የእኛን ኃጢአት ነው የረገመው። ዋናው ትልቁ ነገር ግን ጌታ አምላክ ነው። ጌታ ተራበ ማለት አይደለም። ምግብን የሚመግብ ስንጸልይ እንኳ በሰማይ ያለ አባት የዕለት ምግባችንን ስጠን ብላችሁ ጸልዩ እኔ እሰጣችኋለሁ ያለ አምላክ ተራበ ማለት አይደለም። አይራብም። የሰማይ አምላክ ነው። መጋቢ ነው። ሁሉን የሚመግብ አምላክ ነው። ነገር ግን እኛን ያስተምረን ዘንድ ነው። እኛን ያስተምረን ዘንድ ነው። እኛን ይመክረን ዘንድ ነው። ያቺ በለስ ፍሬ እንደሌለባት እያወቀ ሄደ። አያቸው ወገኖች፣ እኛ በደልና ኃጢአት እንዳለብን እያወቀ የማይርቀን አምላክ ነው። ክብር ምስጋና ለአምላካችን ነው። በደል ኃጢአት አለብን፣ ግን አይርቀንም። እንድንመለስ ሁሉ ይፈልጋል። ያ ለእኔና ለእናንተ ትምህርት ነው፣ ምክር ነው። በሕይወት ሲያኖረን ከዛሬ ነገን ሲያሸጋግረን ስለሚወደን ነው። በደላችንን እያወቀ ከነገ ዛሬ ንስሐ እንገባ ዘንድ ስለሚፈልግ ነው። ያንን ነው በአእምሯችን ማሰብ ያለብን። ዛሬ ለምን አደርኩ? እግዚአብሔር ስለሚወደኝ በደሌን፣ ኃጢአቴን። ይሄ ትልቁ ሕዝቅያስን ማስታወስ ነው። ሕዝቅያስን ማስታወስ ነው። ይሞት ዘንድ ቤቱን ያስተካክል ዘንድ ጌታ ኢሳይያስን ሲልከው ምንድን ነው ያለው? እባክህ ትንሽ ጊዜ ስጠኝ አለው ይላል። ለምን? ንስሐ ይገባ ዘንድ ቤቱንም ያስተካክል ዘንድ። በእድሜው ላይ ስንት ዓመት ጨመረለት ይላል?
15 ዓመት። ስለዚህ እኛ ውለን ስናድር እኛን እግዚአብሔር ሊያስተካክል ፈልጎ ነው። ስለዚህ በደለኛና ኃጢአተኛ ሆነ የሚቀርበን የሚመጣ እያወቀ የሚቀርበን አምላክ መሆኑን ነው መረዳት ያለብን። ለምን? የኛን ፍቅር የተራበ አምላክ ነው። ፍቅራችን ነው የተራበው። የኛን አንድነት ነው የተራበው። የኛን ሰላም ነው የተራበው። የኛን ህብረት ነው የተራበው። በህብረት መቆምን በአንድነት መቆምን ፍቅር፣ ሰላም ሊኖረን ይገባል። እግዚአብሔር አምላካችን ከቅዱሳኑ ቦታ ይደምረን ያቆየን ዘንድ የአምላካችን ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር።